ምን ተፈጥሮ ነው ከአባታችሁ ጋር የተለያያችሁት? ይሄን ቁስል እንደምንም ታቻችለን ይሄ ሁሉ አመት ይዘን አሁን ይሄ ሰው እየመቶብን እንግዲህ እንደገና ይሄ ቁስል ተከፍቷል። የሰማነው ፍጹም ይሄ ይሆናል ብለን አልጠበቅንም። ሚስት ነበረው ከእናቴ በፊት ራሱ ልጅ ነበረው እናቴ ሳታቅ 12 ዓመት እያለሁኝ እናቴ ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እናቴ እንደዚህ በሽጉጥ ሲያሯሯጣት ሰምተናል። This is not easy። እኛ ብቻ የምናውቀው አይደለም። የእናታችን የሄደችበት ቦታ እናውቃለን። እኛ ያየነውን እናውቃለን። ትንሽ እኛ ያዩትን አውቃለሁ። እንዴት እሱን ረስቶ ፊቱን ራሱ ማሳየቱ ይገርመኛል። የወር ደመወዙን ሁሉ እያተዝናና ለራሱ ልብስ እየገዛ እናቴና እኛ በአንድ ጫማ ያሳደገችን እናት ነች። አሁን ልጄን ተነጠቁብኝ ይላል። ውሸት ነው። የት ነበረ ይሄ ሁሉ አመት? ውድ የሸገር ኢንፎ ሚዲያ ተከታታዮች ባለፈው ሳምንት አቶ አበራ ጣሂር የተባሉ እንግዳችን ባለቤቴንና ልጆቼን እኔ በማላውቅበት መልኩ ወደ አውስትራሊያ ተወሰዱ። ልጆቼንም ለ22 ዓመታት ያህል ማየትም ድምፃቸውንም መስማት አልቻልኩም፣ ቤተሰቤን ተዘርፌያለሁ ሲሉ በዝግጅት ክፍላችን ቀርበው ቆይታ ማድረጋችን ይታወሳል። የጋሽ አበራ ጉዳይ የብዙዎቻችሁን ልብ የነካ፣ ብዙዎቻችሁም ምንድን ነው ለምንድን ነው ልጆቻቸውስ በህይወት ይኖሩ ይሆን ወይ የት ነውስ ያሉት እያላችሁ ለብዙ ሰዎች ሼር እያደረጋችሁ ስታፋልጉ እንደነበር እንግዲህ ስትገልጹልን ነበር። ዛሬ ልጆቻቸው ከሀገረ አውስትራሊያ አለን በህይወት ደህና ነን ሲሉ ምላሽ ለመስጠት ዝግጅት ክፍላችንን አግኝተዋል። እኛም እንግዲህ ምን ሆናችሁ ነው ምን ገጥሟችሁ ነው የሚለውን ለመጨዋወት እና በእነሱ በኩል ደግሞ ያለውን እውነታ ለመስማት ይህንን ቆይታ እናደርጋለን። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ጤና ይስጥልኝ ርብቃ። ሀይ ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ዋላችሁ? በመጀመሪያ ራሳችሁን አስተዋውቁልኝ። ከኔ ጋር ቆይታ እያደረግን ያለነው ደግሞ በድምፅ ነው በምስል አይደለም እና ይህም እንዲሆን የፈለጋችሁበትን ምክንያት ለተመልካቾች ግልጽ አድርጉ። እሺ ምንም ችግር የለውም። ቴንክ ዩ። እኔ አማርኛ በደንብ አወራለሁኝ። እህቴ ታወራለች በአማርኛ፣ ግን ብዙዎቹ ነገሮች በእንግሊዝኛ ልትል ትችላለች። ስለዚህ አንቺ ትተረጉሚዋለሽ፣ ታግዣታለሽ። እኔ አግዛታለሁኝ በተቻለኝ አቅም ሁሉንም ነገር ለማድረግ። እኔ ስሜ ርብቃ አበራ ጣሂር ይባላል። እኔ ሀንደሪ አበራ ጣሂር ይባላለሁ። ስማችሁ አልተለወጠም? ተለወጠ። Same full name, the name he's given us። ስማችንን አልቀየርንም። in which is unfortunately የእሱን የመካከሉን ስምና የአያታችንን ስም እንዳለ ነው። ስማችንም አልተለወጠም። ይሄ የመጀመሪያው እሱ ትክክል አይደለም። እንደምታዩ ከሆነ ራሱ የዙም ቪዲዮ ላይ ርብቃ ታሂር ነው የሚለው። ኢሜይልም ስናደርግልሽ አይተሽዋል፣ አድሬሳችንም አይተሽዋል። ስማችን አልተለወጠም። ይሄንን ማወቃችን ጥሩ ነው። በኋላ ለምናነሳቸው ጥያቄዎች እንግዲህ እናንተ ምላሽ ትሰጣላችሁ። በድምፅ ነው ተመልካቾች እየሰሟችሁ ያሉት። እኔ እንኳን ቀደም ብዬ በምስልም ናችሁ አይደላችሁም ለማለት በምስልም ለማየት ሞክሬያለሁና በድምፅ እንዲሆን የፈለጋችሁት ለምንድን ነው? አሁን በድምፅ ለመሆን የፈለግነው የምንናገረው ነገሮች በጣም ትልቅ ነገር ነው። አሁን እዚህ ያለነው ራሱ በወደን ሳይሆን በግድ ነው። እውነት ለመናገር ፈልገን ሳይሆን ሌላ ምርጫ ስለሌለን ነው። እውነት ለመናገር አሁን ሼር የምናደርገው ነገሮች ኢንፎርሜሽኖች በጣም ከባድ ናቸው። ለወደፊት ራሱ ለኛ በጣም አፌክት የሚያደርገን ችግር ነው ያለው ነገር የምንነግራቸው ነገሮች።
Messi, we want to say first, we understand everyone's concerns. መጀመሪያ ሁለታችንም የሰዎች ስጋት መረዳታችንን መግለጽ እንፈልጋለን። It's okay. We have a very beautiful country. We're very grateful for people for looking for us. ኢትዮጵያውያን በመሆናችን በጣም እንኮራለን። በጣም የሚያምር ሀገር ነው። እኛን ለሚፈልጉ ሰዎች በጣም እናመሰግናለን። ግን አባታችን እውነት ባለመናገሩ በጣም አዝነናል። በዚህ ጉዳይ እኛ የምንለው በጣም ልብ የሚነካ ነው። የሚሰማን ማህበረሰብ ስላለንም ደስ ብሎናል። We're having to tell you this story. It's not comfortable. ግን ታሪኩን ስነግራችሁ በጣም ያሳዝናል። ምቾት አይሰጥም። ጥሩ አይደለም። ብዙዎች ይህን እንዳሳለፉ እርግጠኛ ነኝ። እንደውም ይህንን የሚያሳልፉ ሌሎች ተመልካቾችም እንዳሉ አምናለሁ። We want to make sure you know the truth. Like, obviously, we argue the truth. እውነት ማወቅ አለባችሁ። ምክንያቱም ሁላችንም እውነቱን ለማወቅ እየፈለጋችሁ ነው። መልክቶቹን አይተናል። በጣም የሚያም በጣም ልብ የሚነካ ነው። ከሰዎች ጋር እንድንገናኝ ያደርገናል። የእናንተ ሚዲያ በጣም ጥሩ ነው። Even your platform, I have to say, all the other videos, it's really nice. It's just, yeah, like, obviously, what we're about to say is very sensitive. አሁን የምንናገረው በጣም ከባድ ነገር ነው። ሌሎችን ማወክ ወይም አእምሯቸውን የሚጎዳ ነገር መናገር አንፈልግም። ስለዚህ ይቅርታ መጠየቅ እንፈልጋለን። Going through this. ያው የመጀመሪያ ጥያቄ የሚሆነው ምን ተፈጥሮ ነው ከአባታችሁ ጋር የተለያያችሁት? በቀደመው ቆይታችን ደጋግሜም ሳነሳ የነበረው ነገር እንግዲህ የ12ኛ ክፍል ተማሪ እና የ9ኛ ክፍል ተማሪ ወይንም በደንብ ነፍስ ያወቃችሁ ናችሁና እንዴት መለስ ብላችሁ አባታችሁን አላገኛችሁም? እንደው ምን ቢፈጠር ነው? ምን ሆናችሁ ነው የሚለው የተመለከተው ሰው ሁሉ ጥያቄ ነውና ይህንኑ ላንሳ። በእርግጥ ስሜታዊ የሚያደርግ ነገር እንደሆነ ገና ከመግቢያችሁ ላይ ስሜታችሁን ለመረዳት እየሞከርኩ ነው። ግን እንደው ማወቅ ካለብን ምን ተፈጥሮ ነው? እሺ፣ አመሰግናለሁ ለጥያቄሽ። ጥሩ ጥያቄ ነው የጠየቅሽን። አሁን ሰው እንዴት እንደመጀመር ራሱ ይከብዳል። ምክንያቱም የእውነት ለመናገር እሱ ራሱ እንዴት እንደዚህ ማድረጉ ራሱ ይገርማል። እንዴት ያረካውን ያውቃል። እናት 2 ልጅ እኔ 9 ልከፍል ልገባ እሱ 12 ዝም ብለን ጠፍተን ጽንጸጣ አንልም። ደግሞ የሚገርመው ነገር ኢትዮጵያ ሄደናል። ቤተሰብ ትልቅ ሆነ ራሱ እኔ 2012 I went back ሄደናል፣ ገብተናል፣ ሰው ሄደናል። We went back so many times. So በጣም ብዙ ጊዜ ወደኋላ ተመልሰናል። ስለዚህ ርቀን የቆየንበት ምክንያት ትክክለኛ የሆነ ምክንያት ስላለን ነው። እኛ ደስተኛ ህይወት እንደነበረን ይናገራል። ከእናቴ ጋር ተጣርተን አናውቅም። እስቲ ያስቡት፣ ደስተኛ ህይወት፣ በጣም ጥሩ አባት፣ አፍቃሪ አባት ከሆነ ልጆቹ ለምን ይርቃሉ? ለምን ወደኋላ እንመለከትም? Why would we just not look back? እንደዛ ፍቅር ካደገ እንዴት ነው ልጅ ዞር ብሎ ማያየው? እውነት አይደለም። እኛ ትልቅ ነን፣ እናውቃለን። የእናታችን የሄደችበት ቦታ እናውቃለን። እኛ ያየነውን እናውቃለን። እኔ 9 ሆኜ ራሱ 9 ዓመቴ ሆኜ 9ኛ ክፍል ተውት፣ ትንሽ ሆኜ ያየሁትን አውቃለሁ። እንዴት እሱን ረስቶ ፊቱን ራሱ ማሳየቱ ይገርመኛል። አሁን እንዳልኩሽ አባቴ በጣም በጣም የተረገመ ሰው ነው። እናንተ ጋር ሲመጣ ፊት ለፊቱን አስመስሎ እንደ ጥሩ ሰው እንደሆነ ምስኪን እንደሆነ አስመስሎ ለአንቺም በጣም ነው የሸወደሽ። መሰረት ሳታውቂው እኛ ከሱ ጋር እስከ 12ኛ ክፍል እያሉ ድረስ አብሬ ኑር ያለሁኝ አይቻለሁኝ። በቀን በቀን ከሱ ጋር አብረን ይኖር ነው። ሁል ጊዜ የኔ ደስተኛ ቦቴ ትምህርት ቤቴ ብቻ ነበረች። ቤት መሄድ እጠላ ነበረ። ሁል ጊዜ በየቀኑ መጨቃጨቅ፣ በየወሩ ደሞዝ አይመጣም። አባቴ በጣም ሱሰኛ ነበረ፣ አልኮሆሊክ ነበረ፣ ይጠጣ ነበረ። ሁል ጊዜ በየሳምንቱ እናቴ ጋር መጨቃጨቅ፣ ይመታት ነበረ። በቦክስ የመታት ፊቷ እያበጠ እየሮጠች ወደ ወንድሟ ቤት ትንሽ ተሸሽታ ከዛ በኋላ በሽማግሌ መተው ከእንደገና ተታርቀው the cycle continues። በየሳምንቱ በየ2 ሳምንቱ በየወሩ ማለት ነው። ይህን እያየን ያደግ ነው። በአንቋ እያንቃት ነበረ በእጁ እንደ ራሱ አባቴ እግዚአብሔር ስጠው ለራሱ ራሱ ነገረሽ በስልጣን እንደነበረው ሽጉጥ ነበረው። እሱን በሽጉጥ How could she divorce him when that was happening? Can you understand why she had to leave him? ሽማግሌ ሲመጣ ጥሩ ሰው ነኝ፣ እንደዚህ አላረግም፣ ይቅርታ. And then she goes back home. She can't do anything. She has no one to run to. We saw it.
እኛ ይህን ሁሉ አይተነዋል። በየሰከንድ እየተጣሉ ለሞት እስክትደርስ ድረስ ይመታታል። 1 second they're fighting, she's about to die, he's hitting her. እራት እንኳን እየበላን ትሪ ላይ ገንዘብ አንጪ እያላት የራሱን ጨርሶ እምቢ ስትለው ፊቷ ላይ እንዳለ ፊቷ ላይ እንትን ይልባታል። አይኗ እንደዚህ እንትን ሾፍና ስራ እንዳትሄድ ጓደኞቿ እንዳያናገሩባት ሰው እንዳያውቅ. And I know we're not the only ones that went through this kind of stuff. እነዚህን የመሰሉ ነገሮች የገጠማቸው እኛ ብቻ እንዳልሆኑ እናውቃለን። ብዙ ሰዎች እንደዚህ አይነት ሁኔታ ውስጥ እንዳለፉ ማምናለን። Everyone thinks it's ችግር የለም በቃ ጸጥ በይ ልጆች አላችሁ ምንም የለም. And we can't tell her to leave. We don't know what to say, we're kids ourselves. ከዚህ በፊትም መሰረት ትዝ ይለኛል ከጓደኛዋ ጋር አይ ቲንክ የሴቶች ጉዳይ የሆነ ኦፊስ ነገር ነበረ መሰለኝ። እሱን ለመልቀቅ ፈልጋ እሱን ማመልካት ፈልጋ ግን በዛ አምባቴ እንደነገረች ደግሞ በቪዲዮ የራሱን ነግሯቸዋል እኮ በደንብ ብትሰሙ ኖሮ ሁሉም ነገር ነግሯቸዋል። ምን አይነት ሰው እንደነበረ፣ ኃይለኛ ሰው እንደነበረ፣ ባለስልጣን እንደነበረ ሰዎቹ ይሄ ስለሚያውቁ ይሄ ስልጣን አለው፣ ስለዚህ እስቲ ቻዩና ዝም በይ ይለወጣል፣ ምንድነው ባህሪው ይለወጣል እየተባለ በሽምግልና በየወሩ ይሄ ሁሉ እያየን ያደግ ነው። እስከ 17 ዓመት ማለት ነው እንግዲህ እስከ 17 እስከ 16 ዓመት ሙሉ ይህን እያየን ያደግ ነው። እኛ ሕፃን ናቸው ምንም አያውቁም እያለች ራሱ እሷ አሪመምባ ለትምህርት እንኳን እንደዚህ ምንም ነገር አላረግልንም እሱ ምንም እኛ ለራሳችን መሰረት እናቴ ተቸግራ እኔ የሚገርመኝ እንዴት ይሄ ሁላ ታሪክ ረስቶ ጥሩ ነኝ አንድ ቀን እንኳን በፍቅር የምን ፍቅር የታለ ፍቅሩ? ፍቅር የእውነት ከሆነ ይሄ ሁላ ዓመት ለምን ዋይ we still have the name he's given us. እሱ የሰጠንን ስም ነው አሁንም ይዘን የምንገኘው። Search my name on Facebook, you can find me. ያኔስ እንዳለ ቢፈልገን we're not hiding. ስሙን እንኳን we haven't even changed. ሆነም ወድቆ አባታችን ነው የእሱ ደም አለን እንግዲህ ምን አውጥተን መጣል አንቻል. The best we can do is distance ourselves, but we've done it for a reason. በእናታችሁ ላይ በደረሰው የቤት ውስጥ ጥቃት ነው እናንተ አባታችሁን ማግኘት ያልፈለጋችሁት? ይህም በልጅነታችሁ የእናታችሁን መጎዳት እያያችሁ ስላደጋችሁ ነው? አዎ መሰረት እና ከዚህም የበለጠ ነገር አለ። እኔ አሁን የምነግራችሁ ነገር በጣም ሴንሲቲቭ ነው። በጣም ይሄን ለእኛ በጣም የሚጎዳ ነው። አሁን ሳልፈት ተገደን ይሄ ሼር የምናደርገው ወደን ሳይሆን ተገደን ነው። በውስጣችን ይሄን ቁስል እንደምንም ታችለን ይሄ ሁሉ ዓመት ይዘን አሁን ይሄ ሰውዬ መቶብን እንግዲህ እንደገና ይሄ ቁስል ተከፍቷል። ይሄ ሰውዬ ራሱን አስተማምሎ ራሱን አስተሳስሎ ላንቺ መቶ ሁሉም የነገራችን ነገር ውሸት ነው፣ ምንም እውነት የለውም። እስቲ ለራስሽ አስቢው። ይሄ ሁሉ ለ20 ዓመት ትቶ አሁን ልጄን ተነጠቁብኝ ይላል። ውሸት ነው። የት ነበረ ይሄ ሁሉ ዓመት? እውነት እሱ ወዶ ናፍቆን ፍቅሩ ከሆነ የት ነበረ ይሄ ሁሉ ዓመት? እና እሱም እኮ አልፎበት እኮ የራሱን ሚስት አገባ አይደል እንዴ? ልጆች ወለዱ እኮ። ከዚህ በፊትም እኮ ያልነገራችሁ ነገር ቢኖር ሚስት ነበረው። ከእናቴ በፊት ራሱ ልጅ ነበረው። እናቴ ሳታቅ ቡጄ ታርግዛ ያለች የራሱ ወንድም መጥቶ ለእናቴ ነገራት ሚስት እንዳለው ልጅ እንዳለው እና የመታት ነው እንግዲህ እኛት እናታችን እንዳረጋት እና የመጀመሪያ ልጁ ታላቅ እህታችን እኛ በኋላ ትልቅ ሆነን እናቴ አምጣት ብላን የመጣ ነው። አላስተማራትም። ገጠር ዛን የወሰዳት ሀሁ እንኳን አታውቅም። በኋላ ነው የመጣችው እኛ ጋር ደብቋት 20 ዓመቷ ነበር አይደል ስትመጣ እኛ ጋር። በኋላ ነው እናቴ በቃ ተሰብራ እንዴት የራስህን ብለን እንደዚህ ታረጋለህ ብላ ነው። እናቴ ባትሆን ኖሮ እሱም አያጥም የእሱ ወንድም ባይሆን ኖሮ ራሱ እሱ በቃ ዝም ብሎ ምንም አይታወቅም። እሷ በራሱ በኛ አባት ታናሽ ወንድሙ ሌላ ወንድም አለው እሱ ደፍሯት እኛ ጋር ስታለቅስ አግቢው ተብላ በፎርስ ራሷን አንክሏን ያገባችው። ከእንደዚህ አይነት የሚያደርግ ጭንቅላት ያለው ሰው ነው። የመጀመሪያ እህታችሁ ነች? Her name is Jamila. Yeah. So
his younger brother, which is our uncle, which is also her uncle. አሁን ስሟ ጀሚላ ነው። አዎ የእሱ ታናሽ ወንድም የሆነው እንዲሁም የኛ አጎትና የእሷም አጎቱ የሆነው ደፈራት። ልጅ ወለደች። ከዚያ አስገድዶ አጋቡት። ምርጫ አልነበራትም። ትምህርት ቤት እንኳን አልሄደችም። And also question, why would the other woman leave? በተናገረው ነገር ጥያቄ አለን። ለምንድን ነው ሌላኛዋ ሴት የፈታት? አግብቷት የነበረችው አዲሱ ሚስቷ ለምን ፈታችሁ? ጥሩ ሰው ነው እያለ እንደዚህ አድርጊያለሁ በጣም ጥሩ ሰው ነው ካለ ለምንድን ነው እንደዚህ አፕ እንደ ሊቭ የሚያደርጉ ሰው እንዳለ? የመጀመሪያ ሚስቱን ለምን አልጠቀሰም? የመጀመሪያ ልጁ ምን ደረሰባት? ስለዚያ ታሪክ ለምን አልተናገርም? What about that story? የእኛ ነገር እኛ ብቻ አይደለንም። እንዳለ ጎረቤት እንዳለ የሰማው እናቴን እንደዚህ በሽጉጥ ሲያንጠራጠራት ሲያሯሯጣት ሰምተናል። This is not easy። እኛ ብቻ የምናውቀው አይደለም። 22 አካባቢ ነበር የምንኖረው። ያኔ the prostitutes came እኛ ቤት መተው ያጠየቁት። ሰው ያውቃል። ለምን ዝም እንደሚል አይገባኝም፣ ግን ሰው ያውቃል። እንዴት ግን ሰው ይሄ ሁላ እንዴት ሂስትሪ ይሄ እኔ እሱ ብሆን እግዚአብሔር ይቅርታ በለኝ ብዬ ነው I'll give my life to God and ask for forgiveness not እኔ በሱ ቦታ ብሆን ኑሮ ህይወቴን ለእግዚአብሔር እሰጣለሁ፣ ምህረትንም እጠይቃለሁ እንጂ ዩቲዩብ ላይ መጥቼ እንደዚህ አላደርግም። ለቤተሰብ ብቻ ሳይሆን ለሌሎች ያጠፋኋቸው ቤተሰቦቼ ጭምር ስል the families I've destroyed ከእግዚአብሔርና ከሁሉ በላይ እንዴት ግን ይሄ ሁላ እንዴት አፍ አውጥቶ እንደዚህ መምጣት ራሱ በጣም ይገርማል፣ በጣም ይገርማል። መሰረት አሁን የምነግርሽ ነገር ደግሞ በጣም ለእኔ በጣም የጎዳኝ ነው። እናት ከሆንሽ ልጅሽ በዚህ ነገር አይታ ልጅሽ በዚህ አትሄድ፣ ማንም አይሄድ፣ ማንም አይድረስበት። የራሴ አባት የራሴ የደም አባት 12 ዓመት እያለሁኝ እናቴን ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እኔም የተኛ ነው። ይሄ አይነት አረመኔ የሆነ ሰው ነው። ይሄ ሁሉ ሰው የሚያግዘው አረመኔ ሰው የሆነ ነው የሚያግዘው። ይሄ ያለኝ ቁስል አሁን ገብታችሁታል። ግን እኔ ነኝ ሰፈር የሚያደርጉት እሱ አይደለም። አንቺ ሴት ነሽ፣ እናት ነሽ፣ ልጅ ካለሽ ማንም በዚህ አይሄድበት። ከዛ የወጣ ነው በእግዚአብሔር ፍቃድ ነው። አሁን እንደዚህ አልፎ ሁሉን ችለን በውስጣችን እኔ እዚህ ከመጣሁ በኋላ ሴፍ ከሆንኩኝ በኋላ ለቤተሰቦች ተናግሬ ይሄን እንደዚህ ሊጋል አክሽን ማድረግ እፈልጋለሁ ብዬ ግን አይ በቃ እለፊው ታዩ እንለፈው በቃ ብዬ በውስጤ ይሄ ሁሉ ችዬ እግዚአብሔር ይመስገን ጠንክሬ ተምሬ ሰርቼ ጥሩ ሰው ሆኛለሁ። አሁን ከዚህ ሁሉ ዓመት በኋላ ተመልሶ እኛን ይፈልጋል። ከዚህ ዓመት በኋላ ይህ ሁሉ ስቃይ ካለፈን በኋላ አሁን እሱ ቪክቲም ነኝ ይላል። ለውጭ ሰው ጥሩ አስመሳይ፣ በጣም ጥሩ ሰው፣ ግን ከውስጥ እኛንን ስፍር ያደርግ ነው በየቀኑ ያየ ነው። በጣም አዝናለሁ፣ በእውነት በጣም አዝናለሁ። አሁን በቃ እባካችሁ ተውነ። ያ ቪዲዮ ከወጣ በኋላ የተባለው ነገር ለእኛ የማይሆን ነገር የተባለው ኮሜንት ስለ እናት የተባለው የማይሆን ነገር እኛን የተበደልነው እሱ አይደለም። ጭራሽ በቃ አሁን ሰፈር አድርገናል። አሁንም ከእንደገና ተከፍቷል። ይሄ የደረቀ ቁስል ከፍታችሁታል። እጌን ለምንድን ነው አሁን ከዚህ ዓመት በኋላ humiliated us, has ruined our lives? ከዚህ ሰው ጋር ምንም ነገር ግንኙነት አንፈልግም። የራሳችንን የፒስፉል
እንደዛ ሄዶ ሰግዶ እግዚአብሔርን እንግዲህ ይቅር ይበለኝ እንደማለት እንደዚህ አገር እንዳለ ሰው ውሸት ለመናገር አያሳፍርም? እሱ አይገባውም። ሌላ ሰው አለ፣ ጥሩ ሰው የሚያስፈልገው አለ። ይሄ አይደለም። ሁሉም ጓደኛ የለውም፣ ሰው የለውም for a reason። ብቸኛ የሆነ for a reason። እግዚአብሔር የራሱን እጁን ይሰጠዋል። ዝም አልነው፣ ምንም ኮንፍሮንቴሽን አላደረግነውም because we know he's old, there's nothing left, there's nothing more embarrassing that can be done now። ምንም አይነት ግጭት አልፈጠርንበትም፣ ምክንያቱም እሱ አርጅቷል። አሁን ምንም ማድረግ አንችልም። ከዚህ የበለጠ የሚያሳፍር ነገር የለም። ይህን ማለት በጣም የሚከብድ ነው። ከዚህ ህመም ፈውስ አግኝተናል ብለን አስበን ነበር። ነገር ግን እንደገና ከዚህ ህመም ጋር መጋፈጥ አለብን። ይሄ ህይወታችንና ግንኙነታችንን ይጎዳል። ልጆች ሲኖሩን ደግሞ ይሄ በቀሪ ህይወታችን የምንጋፈጠው ነገር ነው የሚሆነው። ይሄ ቀላል ነገር ዝም ብሎ ይሄ እንደዚህ በቃ አባቴ እናቴ የተጣሉ ነገር አይደለም። It's much more than that. ሴት ልጅ ዝም ብላ ተነሳ አባቷን ረሳ አትጠፋም። I understand the importance of having a dad. ይገባኛል። I wish I had ጥሩ ሰው አባቴ ብዬ ራሱ ጋር የሚሄደው አገር ቤት ሄጄ ቪዚት ማድረገው ማንም አይፈልግም የራሴ አባት የሚለው። ዝም ያልነው for a reason. I can't believe in the እግዚአብሔር I know ሁሉ ነገር it happens for a reason ለበጎ ነው but አሁን ይኸው እንግዲህ የሁሉም ነገር የድሮውን ተመልሶ ወጥቶብናል ነው። እኛንን አሁን ዲል ማድረግ ያለብን። እኔ እዚህ ራሱ መጥተን እንደዛ ተሰቃይተን ራሱ ስንመጣ እኔ አባቴ I was confused. I still missed him. I don't understand why I missed him but I did. At the end of the day, I guess አባትሽ ከሆነ አባት ነው። እኔ ነኝ የደወልኩትኝ and there was no fun hiding, there was no እንዴት እንደዚህ አይነት ውሸት ግን ከየት እንደራሱ እንደሚመጣ እንጃ። በወቅቱ ስልክ እኔ ነኝ የደወልኩለት። ምንም የተደበቀ ነገር አልነበረም። ማን ትራስ ስር ይደብቃል? በአእምሮዬ ሳስበው ስሜት አይሰጥም። እኛ ራሴ ነኝ የደወልኩትኝ And then obviously I found about what happened to my sister. How can a father do that to his own blood? ከዛ ደግሞ እህቴ ምን እንደደረሰባት አወቀ። አባት እንዴት የራሱ እንደሚጎዳል የራሱን ልጅ። ቀጣዩ እኔ ነኝ። ምንድነው ቀጣዩ? ይቅርታ መጠየቅ፣ ምህረት መጠየቅ የሚያሳፍር ነገር የለውም። ምንም አያሳፍርም። What does he want from us? What does he think he's going to do that we forget because we're kids, we don't remember? We remember. እሺ እኛን አገኘን። ከኛ ምን ጠብቆ ነው? ምን ፈልጎ ነው? ለምንድን ነው እኛ እንደምንረሳው የሚያስበው? እኛ አንረሳውም። ልጆች እኮ አይረሱም። ጥሩና መጥፎ፣ ትክክልና ስህተት እያንዳንዱ ነገር እናስታውሳለን። ምን እንድናደርግለት ነው? ከኛ ጋር ምን አይነት ንግግር ማድረግ ይፈልጋል? ምን እንዲለን ነው? It doesn't make sense. There is so much pain, there's so much hurt. በጣም ስቃይ ያለብን። አሁንም ግራ ተጋብቻለሁ። የሚያከብር ጥሩ አባት ቢኖረኝ እመኛለሁ። ሌሎች ሰዎች የሚደነቁ አባት አላቸው። አባታችንን ትመስላላችሁ ሲሉን እኛ በጣም እናፍራለን፣ በጣም እናዝናለን። መልካችን እንደ እናታችን ቢሆን ምንኛ እመኝ ነበር። It's not very nice for us, unfortunately. I wish I'd looked like my mom and only my mom. Unfortunately, ፊቱን አይተን if you look at us you can tell. Unfortunately, we look exactly like አባታችን ልጆች። ግን ያደረገው ነገር ይቅርታ የሚባል አይደለም። Is unforgivable. እግዚአብሔር ራሱ እንጃ። እንደዚህ አይነት ነገር ሰይጣን ነው። ይሄ የሰው ስራ አይደለም፣ የሰይጣን ስራ ነው። ይሄ ገዳም ገብቶ ሪፔንት የሚደረግ ነገር ነው። ይሄ እንደዚህ ፊቴን ላሳይ ልጆች፣ ይሄ ያረከውን ነገር ታውቃለህ። አሁን እሳቸው የነገሩን ነገር አለ። አጎታችሁን አንስተዋል። እንዲሁም ደግሞ እናታችሁ ከቀድሞ ፍቅረኛዋ ጋር በድብቅ የልጆቼም ስም ተቀይሮ ነው አውስትራሊያ የገቡትና እኔ ከፊልድ ስመለስ ቤቴ ባዶ ሆኖ ጠበቀኝ ብለው ነው እንግዲህ የነገሩንና ያው ያገኘነው እናንተን ስለሆነ ነው ይሄን ጥያቄ የምጠይቃችሁ። እንዴት ነበር የወጣችሁት? We're not here to discuss that. We're here to answer the question, his question was, where are my kids? We're here. We're alive. We are very much healthy, thriving. We have careers. We have mortgages. We have our own lives. We're very healthy. He's moved on with my mom. That's all done.
he has a new wife, he's got children. That story is complete. He doesn't deserve an answer. He doesn't deserve to know us. We don't owe him anything. The only reason we're here is because we understand our community is concerned. We're here to let you know we're alive. There's more to the story than what you've been told, but he does not deserve any answers, anything from us anymore. And we don't want any communicating with him. We don't want any communication with him. That's it. I think we deserve the peace. We deserve our privacy to be respected. This is it's humiliating having to explain this to people we've never met before, people that probably know our faces, that we've probably seen on the streets at church. It makes it very hard for us to even go to church now. It's very difficult for us to go back to our community. What he's done is unimaginable damage, more than I don't even know what to say. And the fact that he wants answers, what answers? For what? We don't owe him anything. He should be in jail. He should be in jail for what he's done. If I were him, I wouldn't even show my face. I wouldn't. መሰረት እንግዲህ በቃ ሁሉንም ነገር ነግረንሻል። እኛ የኖርነው ኑሮ አልነበረም። ተሰቃይተን የኖርነው የእናቴን ችግር ሁሉን አይተናል። እየተደበደበች እየታነቀች በሽጉጥ እያሯሯጣት እየሰከረ ሁሌ እየመጣ እያጨሰ የወር ደመወዙን ሁሉ ለራሱ ላይ እያተዝናና ለራሱ ልብስ እየገዛ እኛ በአንድ ጫማ እናቴና እኛ በአንድ ጫማ እያደረግን ለአንድ ዓመት ሙሉ እናቴ በራሷ አቅም ራሱ እንደምንም ብላ ለፕራይቬት ራሱ በተፈራረቀ በአቅሟት ጥሩ ትምህርት እንድንማር እየጣረች እየጋረች ያሳደገችን እናት ነች። አሁን እግዚአብሔር ይመስገን ተልቀናል። ይሄ ሁሉንም እንደዚህ ስቃይ አልፈንም ጥሩ ሰው ሆኖናል። እኛ ህፃኖች አይደለንም መሰረት 30 ዓመት የሆንን ሴቶች ከሆንን እኛ ህፃን አይደለንም። እኛ እናውቃለን ምን ስቃይ ውስጥ እንደነበርን፣ ምን ሲኦል ውስጥ እንደነበርን። ይሄ ሰውዬ ሞንስተር ነው። ራሱን አስመስሎ ፊቱን አስመስሎ ለእናንተ ማታለላችሁ፣ ለህዝቡ ማታለለ። ይሄው ዋሽቶ ራሱን አስመስሎ የማይገባውን ብር አሁን እየተጠቀመበት በእኛ ሰፈር የተደረገን ሰውን ተጫወተበት። እኛ ምንም አንፈልግም፣ ከነሱ ጋር ምንም ግንኙነት አንፈልግም። በቃ እባካችሁ ተውን። እኛ በቃ ኑሯችንን ለአባታችሁ በቀጥታ ማስተላለፍ የምትፈልጉት በቃ ያደረገውን ያውቃል። እንደማታውቃቱን ራስን እኮ ነገርሽ እኮ ላንቺም ለሁሉም እኮ ተናገረ። እኛ ህፃኖች እንዳልነበርን ተመስገንም ህፃንም አልነበርንም። ሁሉንም እናስታውሳለን። ሁሉንም በኃይለኛ ሰው እንደነበረ ነገራችሁ እኮ ሁሉንም እኮ ነግሯችኋል። አልፎ እኮ የራሱን ትዳር መሰረተ እኮ ልጅ ወለደ እና ለእሷ ሴትዮ ራሱ የት ነው ያለችው አሁን? እስቲ እሱን ለአንቺ ተውልሻለሁ። በህይወት ሳለችስ ጤነኛን በጣም ደህና ነችስ? እናቴ እንዴት እንዳሰቃያት አውቃለሁኝ። እሱን የኔ ስቶሪ አይደለም፣ እኔ አያገባኝም። እኛ ግን ተሰቃይተናል። ይበቃናል። ፕሊዝ በቃ ተውን ባካችሁን፣ ኑሯችንን እንኑር። በቃችሁ። የሚለያች አድርጋችሁናል። በቃችሁ። በጣም አዝናለሁ። በጣም አስደንጋጭ ነገር ነው የሰማነው። ፍጹም ይሄ ይሆናል ብለን አልጠበቅንም። አባትና ልጆች በደስታ የሚገናኙበት ምንድን የተፈጠረው እውነታው ምንድን ነው የሚለውን እንደው በጣም በተረጋጋ ሁኔታ ልንሰማ ምንችልበት ነው ብለን ነበር ያመንነው። ግን በጣም ከአይምሮ በላይ የሆነ ነገርን የሰማነው። በእውነት በጣም አዝናለሁ። እናንተ ግን የእኛ እውነት ይሄ ነው ብላችሁ በድምፅ ህዝቡ እንዲያውቅ ይህንን የተከታተለ ሰው በእናንተ በኩል ያለውን እውነት እንዲረዳ የዓመታት ቁስላችሁን የሸፈናችሁትን ቁስል ገልጣችሁ ስለገለጻችሁ በተመልካቾች ስም ከልብ አመሰግናለሁ። ደፍሬ ሌሎች ጥያቄዎችን ማንሳትም አልችልም። ያላችሁበትን ስሜት እረዳለሁ። መከፋት ውስጥ ያለፈ ቁስል ያለፈ ስቃይ መቀስቀስ ውስጥ ስለሆናችሁ
እንግዲህ እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ማለት የምትፈልጉት ነገር ካለ በመጨረሻ እድል ልስጥና ላብቃ። We do want to say thank you. We hear your concerns, and we are proud. We are very grateful that people actually care. People all over the world, people everywhere. It's nice. Our communities. It's good to see that people actually care. They search for you. They care for you. Yeah, get it. So it's Turuna. So we're very proud. We're very grateful. But I hope now you have your answer to why we've distanced ourselves. Essentially, that's what we want to put out there. We're alive. We're well. But more than anything, Messi, thank you so much for this platform as well. Because if it wasn't for your platform, we wouldn't get the opportunity to correct the narrative, let people know what's actually happening. And we're very grateful we get to say our story, tell the truth, as traumatic and hurtful it is. I'm glad that there are people out there willing to listen and actually care to find out the truth. And Messi, የእውነት በጣም very thank you. በጣም thank you. በጣም አመሰግናለሁ። ጥሩ ነው። እናመሰግናለን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ